ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንዴት ናችሁ? ደህና ናችሁ? ዛሬ ደስ ያለኝን ነገር ልንገራችሁማ። በእውነት ሁልጊዜ በሳምንት ቅዳሜ እቤት ምሳ ላይሰራ ይችላል። በጣም ክፍል ስለሚበዛብኝ ክፍሎችን ስለማጸዳ በቃ በተለይ የሴትዮዋ 2 ሰዓት 3 ሰዓት ስለሚፈጅብኝ ትልቅ ነው እቃዋ በጣም አስቸጋሪ። እንደውም ንጹህ ስለሆነች ነው እንጂ በጣም 2 ሰዓት ይፈጅብኛል። ከዛ እነሱ ገዝተው ይበላሉ ወይ ይወጣሉ ክፍሏን እንደጨረስኩ። ከዛ እኔ ደግሞ በቃ ወይ መስራት ይደክመኛል ወይ ያለ ሩዝ እንትን በቃ ምንም እንትን አይለኝ። ሁልጊዜ ቅዳሜ ሁልጊዜ እንደዛ ነው። በቃ በአንድ ፊቱ ጽሜ እውላለሁ ባይቆጠርልኝም እያልኩ ራሴን አጸናናለሁ። እና ትናንትና ምን አሰብኩ ማታ ይህን እንጀራ ቦካው። ያቦካሁት እንዴት ነው? እቺ የመጨረሻ እንጀራ ናት። እርሾ ትንሽ እኔ ሳቦካ ትንሽ ቤኪንግ ፓውደር አደርግበታለሁ እና ከዛ ድንብላል፣ ይሄ ድንብላል ፍሬ ተፈጨ የለም እሱን እጨምራለሁ። አብሽ ካለኝ አብሽ የለኝም። የድንብላል ፍሬ ትንሽ ጨመርኩ ለሽታው ማለት ነው። እሽታ አድርጌ ለብ ባለው ውሃ ቦካሁት። ከዛ እኔ እቅድ ምን ነበረ? ሳይነሱ ጧት ወጤንም ሰርቼ እንጀራዬን ጋግሬ አስቀምጣለሁ። በራቤ ሰዓት እበላለሁ። በቃ እንደዛ አቀርኩ ማለት ነው። ከዛ ጧት ተነስቼ የአንድ ክፍል ላጸዳ ስል ልጁ ተነስቷል ምናምን ስልኩን ያጫዋል። ጉድ ፈላልኩ ዛሬ ጉድ ፈላ። እቅዴ ሁሉ ተበላሻል። ከዛ ትንሽ ቆይታ ደግሞ ሴትዮዋ ቡና አፍሊ ያለች። ከዛ በምን ተረጋጉ ቡና የምታፈይልኝ በመኪና ውስጥ ስሄድ ይዤ የሚሄደው ኩባያ ስትለኝ ጎሽ አሉ። ጠቅለል ብለው ሲሄዱ እኔ እንጀራዬን አሁን ግግር ከዛውን ወደ ስራ ይመለሳሉ። ባስፈለገኝ ሰዓት መጥቼ መመገብ እችላለሁ ማለት ነው። አያችሁ እኔ እኮ ብልህ ነኝ። ሀብታም ሊሆን አልቻልኩም እንጂ በጣም አይምሮ ይሰራ ነበረ። ግን ምን ታረጉታላችሁ? ወጤንም እየሰራው ነው። ወጤን ደግሞ በኋላ አስጎበኛቸዋለሁ ማለት ነው። እና ከመጀመሪያው ለምን አልቀረሽልንም ምናምን ያው ስትቀልዱብኝ ነው እንጂ ሙያ መቼስ ከእናንተ ሁሉ ነገር የተረፈ ነው። እና ይሄ አሁን ማታ ነው ዝም ብዬ ነው ያቦካሁት። ዋናው ማሸት ነው። ቁጥር 2 ዶቄት ፍርኖ ዶቄት ለብ ባለው አላመስኩትም። እርሾ ለብቻ በጥብጭ ምንም አላስቀመጥኩም። አንድ ያሽቼ የሚበቃውን ያህል ውሃ አቅጠኝ እንትን አልኩት። አሁን እንትን መጥበሻዬን አግዬ ጋገርኩ ማለት ነው። በቃ አዋሃድኩት። እኔ ከዚህ እንጀራ ምን ተማርኩ? የሆነ አንዳንዴ እያላችሁ እየቀጠላችሁ እንትን ሲል የሆነ የምትለምዱት ነገር አለ። ውሃ ጭራሽ አይጨመርም። አቅጥነን ማታ ነው በቃ ልንጋግር ስንል ምንም ውሃ አይጨመርም፣ ያበላሸዋል። ሌላው ደግሞ ይሄ 3 ቀን 4 ቀን አንዳንድ ሰው ይሆንለታል። እኔ ደግሞ አይሆንልኝም። የሆነ ነገር ስንሰራ እንዴት ተመቸን እንዴት የብዙ ሰው መንገድ ይለያያል። አሁን አንዳንድ ሰው አብሲት የሚጥላለ፣ ብዙ ነገር የሚሰራለ፣ በጣም ብዙ ነገር የሚሰራለ አንዳንዱ። እኔ ግን ያው በፊት ማታ እርሾ በጥብጬ ጧት አምሼ አቦካ ነበር። አሁን ግን ይሄን እንደዛ አላረኩም። ዝም ብዬ አቦካውት ጧት ለመጋገር ዝግጁ ሆኗል። እርሾ፣ ትንሽ ቤኪንግ ፓውደር፣ ትንሽ የተፈጨ የድንብላል ፍሬ፣ በቃ ጫው፣ ትንሽ ጫው። እሺ ውዶቼ፣ ከዛ ሽታ አድርጉት። ይሄን የመሰለ እንጀራ ይወጣላችኋል። ወይኔ ሲያምር እንዴት ደስ እንዳለኝ። እና ለማንኛውም መልካም ቀን የኔ ውዶች እላችኋለሁ። እንደዛ አይኑ ያማረ እንጀራ የማታ እንጀራ ይስጠን። ሀገራችንን ሰላም ያድርግልን። እውነት ይሄን መንግስት እንደው ለድሃ የሚራራ ያርገው። ሁሉም እየተማረረ ነው። በተለይ ይሄ ህጋዊ ሌብነት መንግስት በሁሉ ነገር አምጡ። እኛ ከየት እናመጣለን? ኧረ ለእኛም ዘንልን እንዴ! እኔ ደክሜ ለፍቼ ያረፊ ገርፎ ሰርች ባከራየሁት ቤት አሁን ለዛም ትከፍያለሽ ግብር። እሺ በእውነት እኔ እንጃ። ውይ ኧረ ምን አይነት ጉድ ነው እንደመጣብን። ለማንኛውም በእውነት በሁሉ ነገር አምጡ። ሰው ቢኖረው ለሀገሩ ምንም ነገር ያደርጋል። ምንም ነገር
ሀገር እንዴት ለማ ይፈልጋል። ግን እኛ የለንም። የሌለንን ከየት እንስጣቸው? የእነሱ ልጆች እየተዝናኑ አሜሪካ፣ ሌላ ሀገር እየተማሩ እኛ መኖርም አቅቶናል። አሁን በቃ ብሶቴ ተነሳ። ለማንኛውም መልካም ቀን የኔ ውዶች።